የሀገር ውስጥ ቱሪዝምን ለማበረታታትና የኢትዮጵያን ገጽታ በዓለም አቀፍ ደረጃ ለመገንባት የሚያግዝ ፌስ ኦፍ ኢትዮጵያ የተሰኘ ፕሮግራም ይፋ ተደረገ። ፕሮግራሙ በቁርንፉድ መዝናኛና ፕሮሞሽን አዘጋጅነትና እንዲሁም በቱሪዝም ሚኒስቴር አስተባባሪነት ወደ ተግባር የተገባ ነው። ስለ ሀገሩ በቂ እውቀት ያለው ትውልድ መፍጠርን ዓላማ ያደረገው ፕሮግራሙ የቱሪዝም መዳረሻ ስፍራዎችን ይበልጥ ለማስተዋወቅ የሚያግዝ ስለመሆኑ ከይዘቱ ጋር በተገናኘ በተሰጠ መግለጫ ላይ ተብራርቷል። ዓላማችን ስለ ሀገራችን በቂ እውቀት ያለው ትውልድ መገንባት ነው። ኢትዮጵያዊ ባህልን ማበረታታት ማስተዋወቅ ነው። ዶሜስቲክ ቱሪዝም ወይም ደግሞ የሀገር ውስጥ ቱሪዝምን ማነቃቃትና ማስፋፋት ነው። ሌላኛው የሀገራችንን ዓለም አቀፋዊ ምስል ደግሞ ማጠናከር ነው። በተለያዩ በዲጂታል ዘርፉ ወይም ደግሞ በሶሻል ሚዲያዎች ላይ የተለያዩ ኮንቴንቶች ምንለቅ ስለሚሆን በዛ መልኩ ዓለም አቀፋዊ እይታችንን የኢትዮጵያን ምናሻሽልበት ምናድስበትም ጭምር ነው። እንዲሁም ሀገራችን ኢትዮጵያን መወከል የሚችል ዓለም አቀፋዊ ብራንድ መፍጠር ነው ማለት ነው። መንግስት የቱሪዝም ዘርፉን ይበልጥ ለማሳደግና ለማስተዋወቅ ትኩረት ሰጥቶ እየተሰራ መሆኑን በመግለጫ የተነሳ ሲሆን ለዚህም እንዲያግዙ የተለያዩ መተግበሪያዎች ይፋ ስለመደረጋቸው ተነስቷል። ዛሬ ወደ ትግበራ የገባው የፌስ ኦፍ ኢትዮጵያ ፕሮግራም ሂደቱን ይበልጥ እንደሚያግዝ ታምኖበታል። ፕሮግራሙን ይዞ የመጡትንም በአጠቃላይ በጣም ዘርፈ ብዙ ጥቅም ያለው ስፔሻሊ ሀገር ውስጥ ቱሪዝምን ደግሞ ለማስፋፋት ላይ ሚናው የጎላ የሆነውን ፌስ ኦፍ ኢትዮጵያ የሚለውን እውነተኛ የኢትዮጵያን ፌስ የሚያሳዩትንን መጪውን ትውልድ ስፔሻሊ በጣም የተለየ የሚያደርገው ይህን ፕሮግራም መጪውን ትውልድ የሀገራቸውን የቱሪዝም ሀብቶች የቱሪዝም ሀብት ስንል እንግዲህ ታሪክ አለ፣ ባህል አለ፣ የተፈጥሮ አሉ፣ ቅርሶች አሉ ማለት ነው። እነዚህን ለማስተዋወቅና በራሳቸው አውቀው ደግሞ ለዓለም እንዲሸጡ ለማድረግ እንደ አማራጭ የሚጠቀሙና ደግሞ ረጅም የሆነና ጉዞ ረጅም አላማውም ትልቅ የሆነው በመሆኑ የኛ ሚኒስትሪ ይሄን ሀሳብ ገዝቶ በአጠቃላይ ለመደገፍ ዝግጁ ሆኖ ነው ማለት ነው። እውን እንዲሆን ያደረገው ማለት ነው። በፕሮግራሙ ስር የተለያዩ ሁነቶች የሚስተናገዱ ሲሆን በተለይም የቱሪዝም መዳረሻዎችን የሚያስተዋውቅ የቁንጅና ውድድር ይካሄድበታል። በውድድሩ መሳተፍ የሚፈልግ ማንኛውም ኢትዮጵያዊ ከየትኛውም ቦታ ሆኖ በwww.faceethiopia.it መመዝገብ እንደሚችል የዘገበው ባልደረባችን ታምራት ደለሊ ነው።